ሲኒማ አምፒርና የፒያሳ የመጨረሻ ገጽታ። የአዲስ አበባ ልብ የትዝታዎች ማከማቻና የአራዳነት መገኛ በሆነችው ፒያሳ ጎዳናዎች ላይ ዛሬ የሚሰማው የኤክስካቫተሮችና የፍራሽ ጩኸት ብቻ አይደለም። የትውልድ ትዝታ፣ የልጅነት ናፍቆትና የታሪክ አሻራ አብሮ ሲናድ የሚሰማ ድምፅ እንጂ። ያ ለዘመናት በደማቅ የፊልም ማስታወቂያዎች አጊጦ የጥበብ አፍቃሪያንን በፈገግታ ሲቀበል የኖረው ታሪካዊ መነሻው እንደተገለጸው ከጣሊያን ወረራ በፊት ጀምሮ የሀገሪቱን የፊልም ታሪክ የተሸከመው የሲኒማ አምፒር ህንፃ ዛሬ ፈርሷል። ይህ ታሪካዊ ህንፃ በኮሪደር ልማቱ መጀመሪያ አካባቢ ከመፍረስ ተርፈው በቅርስነት ከሚጠበቁት መሃል አንዱ እንደነበር ይታወሳል። መትረፉን ተከትሎም ከፍተኛ ወጪ ተደርጎበት የብዙዎችን ቀልብ በሳበ መልኩ የእድሳት ስራ ተከናውኖለት ወደ ስራም ተመልሶ ነበር። ነገር ግን ያ ሁሉ ድካምና ውበት በአንድ ጀንበር አቧራ ሆኖ ቀርቷል። የአምፒር መፍረስ ብቻውን አይደለም ልብን የሚያደማው። ከሲኒማ ቤቱ ጎንና ጎን የነበሩት የከተማውን ነፍስ የሚዘሩት እንደ ሸዋ ሆቴል፣ ሄርመን ካፌ፣ ጉድ ታይምስና አንበሳ ጫማ ቤት ጭምር አብረው የቅዠት ያህል ጠፍተዋል። በቅርቡ ታድሰው ለአይን ማረፊያ የነበሩት እነ ካራሜል፣ ራዜል እና ሌሎች ውብ ቡቲኮችም መልሰው ፈርሰዋል። ይሄኔ ነው አእምሮ ማሰቡን አቁሞ ልብ ማመንን እምቢ የሚለው። ለሚፈርስ ነገር ያ ሁሉ ጥረትና ገንዘብ ለምን ፈሰሰ? ይሄን ያህልስ ቀላል ነገር ማስተዋል እንዴት ጠፋ? የከተማ አስተዳደሩ እውቅናስ የት ነበረ? የሚሉ የቁጭት ጥያቄዎች በህሊና ውስጥ ይመላለሳሉ። ድሮ የጠበሳ ቀጠሮና የአራዳነት መለኪያ ወደ ፒያሳ መውጣት በነበረበት በሰባዎቹ በሰማንያዎቹና በዘጠናዎቹ ዓመታት ያቺ ሰው የሚሸተው የመተሳሰብ ጥግ የነበረችው ፒያሳ ዛሬ የለችም። ከመስቀል ፍላወር፣ ከፒኮክ፣ ከደምረው ሱቅ፣ ከፍላሚንጎ፣ ከኦሎምፒያ፣ ከጋዜቦ፣ ከሁሉ ሰፈርና ከመሿለጊያ የሚጎርፉት የወረዳ 18 አራዶች ዛሬ የመሰብሰቢያ ቦታቸውን አጥተዋል። ያኔ ፒያሳን ፒያሳ ያሰኟት በየሰፈሩ በአባቶቻችንና በትላልቅ ነጋዴዎች የሚንቀሳቀሱት ታዋቂ ስሞች ዛሬ የታሪክ ማስታወሻ ብቻ ሆነዋል። የንግድና የቅንጦት ማዕከላት ቲሩም፣ ሞዝቮልድ፣ ጥቁር አባይ፣ አፍሪካ ወርቅ ቤት፣ ተክሉ ደስታ ወርቅ ቤት፣ ጣና ወርቅ ቤት፣ ሄርሜስ፣ ሳን ጆርጅ፣ ሸዋ ስቴሽነሪ፣ ዳርማር፣ የግብጽ ቋሚ ኤግዚቢሽን፣ ንግድ ባንክና የኢትዮጵያ ኤርላይንስ የመዝናኛ የውይይት መድረኮች፣ ታንጎ ሙዚቃ ቤት፣ አያሌው ሙዚቃ ቤት፣ ማስተር ሳውንድ፣ ሻምሮክ፣ ገብረ ትንሳይ፣ ክሪ አዚዝ፣ ቬሮኒካ፣ ደሃብ ሆቴል፣ ኦማር ካያም፣ ኮንቲኔንታል፣ ታዋቂው የጣይቱ ሆቴል፣ ናሽናል፣ ትግራይ ሆቴል፣ ፎክላንድ፣ መኮንኖች ባር፣ ፈጣን ሎተሪ፣ ትሪያኖን፣ የጣፋጭ ትዝታው ኢንሪኮ፣ ሲኒማ ኢትዮጵያ፣ ዳላስ መሐሙድ፣ አትላንታ ቋንቋ፣ አፍሪካ አንድነት፣ ባ ካራቢያን፣ ጅማ ባር፣ ሞ ካረር እና ታዋቂ የቶሞካ ቡና፣ የአካባቢው መለያዎች፣ ግሪክ ቤተክርስቲያን፣ ኃይሉ ማሩ፣ ብሪቲሽ ካውንስል፣ ሰማያዊ ህንፃ፣ ኤልፓ ህንፃ፣ ስሪኤል ስታይል፣ አራዳ፣ ቶታል፣ አፋር፣ አንበሳ መድኃኒት ቤት፣ ማክዶናልድ፣ ሴጣን ቤት እንዲሁም የዶክተር ቤትና የኃይለ ኢየሱስ ቤት። ይህ ሁሉ ታሪክ፣ ይህ ሁሉ የትውልድ ትዝታ የተከማቸበት ስፍራ ዛሬ ባዶ ሜዳ ሆኗል።
ፒያሳ ለዘላለም ተለውጣለች። እነዚያን ውብ ቀናት ያሳለፈ በእነዚህ ስሞች ውስጥ የልጅነትና የወጣትነቱን ታሪኩን የከተበ ሰው ዛሬ ፍርስራሹን ሲያይ የሚሰማው ሐዘን ጥልቅ ነው። ለመሆኑ ከነዚህ ከተጠሩት ታሪካዊ ቦታዎች ውስጥ የእናንተ ለየት ያለ ትዝታ የትኛው ጋር ቀረ? ያቺን መተሳሰብ የነበረባት ሰው ሰው የሚሸተውን ፒያሳን እንደኔ ናፈቀው ማን አለ? Oh,